አይኑ ላይ እንደምታዩት ነው። መንካት ስለማንችል ነው እኛውን ባለንበት ሁኔታ በጅማት ነው በጫማ ጅማት ነው ይሄን ያህል እንደዚህ አድርገው የሰፉት። ትላንት ባልታወቅ ማለት ነው ሳይነግርሽ ምንም አዳሩን ውጪ እንዳደረ ነው። ውጭ እንዳደረ ነው። አንቺ ምን አደረ ድንገት ነው ይሄ ነገር ከቤት ተፈጥሮ ያውቃል? ሳይደውልሽ ያደረበት ቀን ኖሮ ያውቃል? አይዟችሁ ሃይማኖት አይዞሽ የኔና አይዞሽ ነው። ምንድነው ይሄ ሜሮን? ምንድነው ይሄ? ማናችሁ መፈልገው እንዴ? ምን ልትሆን ነው? ምን ልትሆን ነው? በጅማት ታስሮ ታስሯል። ማን ተሰፍቷል እንግዲህ ውድ ቤተሰቦች በመታዩት መልኩ ካሜራማን ጠጋ በለልን ተገድሎ ጓሮ ውስጥ ተገኝቷል የተባለው ሰው እንግዲህ ይመስላል። አይኑ ላይ እንደምታዩት ነው። መንካት ስለማንችል ነው እኛውን ባለንበት ሁኔታ በጅማት ነው በጫማ ጅማት ነው ይሄን ያህል እንደዚህ አድርገው የሰፉት። ማን ይግደለው አይኑ ምን ሆኖ ይሆን ምን ይሁን የሚለው እንግዲህ ከሚቀርቡት ሰዎችና ከራሱ ሰው ከሚባሉት ሰዎች መረጃዎችን ለመሰብሰብ እንሞክራለን። አሁን ያለንበት ወቅት ክረምት መሆኑ ይታወቃል። ዝናብ አለ። አምቡላንስም ስለመጣ ይሄንን ሬሳ ከዚህ ጋር እንዲያነሱልን እናደርጋለን። ከዛ በኋላ እንግዲህ ወንድማችንን ገዳይ በምን ምክንያት ሊሆን ይችላል ጊዜው አምቡላንስም ስለመጣ የወንድማችንን ሬሳ ያንሳለን። እኔና ሮቤልም እንግዲህ ከሚቀርቡት ሰዎች ማን እንዲህ ሊያደርገው ይችላል ምን ሆኖ ሊሆን ይችላል የሚባለውን ነገር አጣርተን ለእናንተ የምናደርስ ይሆናል። አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ በጣም ከባድ የነበረ በጣም አሳዛኝ የነበረ አንድ ወጣት እንግዲህ በማለዳ አንድ አካባቢ ላይ በአሰቃቂ ሁኔታ ተገሎና ያው ነፍሱ አልፋ እንዲሁም አይኖቹ ወጥተው በጅማት ተሰፍቶ በማይሆን መልኩ ነው የተገኘው ሬሳው ማለት ነው። እንግዲህ እኛም በቦታው ደርሰን ጥቆማ ደርሶን የተመለከትነውን አይተናል። ከዛ ውጪ የዚህ ግለሰብ ማንነት ማን ነው የሚለውን በይበልጥ አሁን አጠገቤ ካለችው ከእህቱ ጋር ነው ቆይታ ማደርገው። ከፍተኛ ሀዘን ውስጥ እንደሆነች ድንገተኛ ሀዘን ውስጥም እንደሆነች ብረዳም የተወሰነ የቃል ማስረጃ መውሰድ ስላለብን አንቺም ተባብረሽ አብረሽኝ ያለውን ነገር ልታሳውቂኝ ስለሆነ እጅግ አድርጌ አመሰግናለሁ። ግን እስኪ እንተዋውቅሽ፣ ማነሽ፣ ከዛ ሟችስ ማን ነው የሚለውን ነገር። እኔ ሃይማኖት እባላለሁ። ወንድሜ ለኔ ሁሉ ነገሬ ነበር እና ወንድምሽ ነው ያለፈው? ወንድሜ ነው። እሺ። እና ትናንትና ከቤት ወጥቷል፣ አልደወለልኝም። እሺ። ሁሌም ወደ ውጭ ሲወጣ ለኔ ያሳውቀኝ ነበር፣ ይደውልልኝ ነበር። ሰራተኛ ነው? አዎ፣ ሁሉ ቤተሰብ አስተዳዳሪ ነው። እኔ ከክፍለ ሀገር ያመጣኝ እሱ ነው። ካንቺ ውጪ ሌላ ዘመድ አለ እዚህ? እኔ ነኝ ያለሁት። አንቺ ነሽ ያለሽው? አዎ። ታናሽ እህቱ ነሽ አንቺ? እኔ ታናሽ እህቱ ነኝ። እና ወንድሜ ሁሉ ነገር የነበረ። አይዞሽ የኔ እናት። ስምሽን ማድረግ እስኪ? ሃይሚ ይባላል። እሺ። ትላንት ባልታወቅ ማለት ነው ሳይነግርሽ ምንም አዳሩን ውጪ እንዳደረ ነው? ውጭ እንዳደረ ነው። አንቺ ምን አደረ ድንገት ነው ይሄ ነገር ከቤት ተፈጥሮ ያውቃል? ሳይደውልሽ ያደረበት ቀን ኖሮ ያውቃል? ተፈጥሮ እንደዚህ ተፈጥሮ አያውቅም። ሁሌም ሲያድር ይደውልልኝ ነበር፣ ለኔ ያሳውቀኝ ነበር። ስለዚህ ትናንት ዕለት አወጣጡን እስኪ ንገሪኝ፣ ያስታውሽ እንዴት ነበረ? ትላንት ጧት ተገናኝታችኋል ማለት አንድ ቤት ውስጥ ነው ያደራችሁት ይመስለኛል? አንድ ቤት ውስጥ ነው ያደረው። አብራችሁ ነው የምትኖሩት? ስለዚህ ትላንት ጧት ኦልሬዲ
ከቤት ሲወጣ ወጥቶ ነበር ማለት ነው ከቤት? አዎ ወጥቶ ነበር። ወዴት ነው ሄደው? ወጣቸው ብሎ ይወጣ። ከዛ ስራ ነው ሄደው? ምንድነው የሄደበት? ስራ ነው የወጣው። እሺ። እና እኔ ሁሌም ያሳውቀኝ ነበር ሲያድር። ትናንትና አላሳወቀኝም። በጣም ያሳዝናል። ያው ከዛ ማን ነገረሽ ማለት ነው? ሌሊት ላይ ነው የታወቀው ይመስለኛል 12 ተኩል አካባቢ። አዎ ሰው ሲወጣ ከ12 ሰዓት ላይ ሳይን ወጥቼ ወድቆ ነው ያገኘሁት። ሰው ነው ነግሮሽ ሄደው ላይ ተብለሽ? አዎ። ማን ሊያደርገው ይችላል ይሄ ሰው ማለት በዚህ ልክ አሰቃቂ በሆነ መልኩ እንደዚህ ነፍሱ ሲያልፍ አይኑ እንደዚህ ተጎልግሎ ሲወጣ ማን ሊያደርገው ይችላል? ቢስት ገምጨል ጠላት አለው? ጥላት የለንም። ወንድሜ ከሁሉ ጋር ተግባብቶ የሚኖር ሰው ነው እና አንገቱን ደፍቶ ነው የሚኖረው። ምንም ጥላት የለብንም። ሌላ እሺ ጓደኛ ካለሱ ለሱ ጓደኛ የቀረበው ካንቺ ውጪ ሌላ ማን አለ እዚህ አለችው? ጓደኛ አለችው። አዎ። የሥራ ጋር እንዴት ነው? ምን አይነት ጓደኛ? ፍቅረኛ ነች። ፍቅረኛ አለችው? አዎ። እሷም ትመጣለች አንዳንድ ቀን። የት ነው የሚያውቃት ፍቅረኛው? አለች እዚህ ነች? አዎ። አይዞሽ ሃይማኖት አይዞሽ። በጣም ያሳዝናል። ትንሽ አሁን ስሜታም ስለሆነች ከሷ ጋር በዚህ ልክ ቆይታ ማድረግ ይኖርብኝ እንኳን በስርዓት የተወሰነ ቆይታ እንድናደርግ ነው ነገሩን መረጃ እንድትሰጪኝ ያህልና በጣም አዝኛለሁ። ቤተሰቦቻችሁን ከክፍለ ሀገር ሆነው ምናልባት በጣም ተደናግጠው ሲበሩ እየመጡ እንደሆነ ሰምተናል። ስለዚህ ሰው ጠላት ከሌለው እንዴት እንደዚህ ሊሆን ቻለ? እኔ ምንም ማውቀው ነገር የለኝም። ወንድሜ ከሁሉ ጋር ተግባብቶ ነው። ጠዋት በሰላም ነው የወጣው? ትላንት ጠዋት? ያው በዚህ አጋጣሚ እንግዲህ ሬሳውን እስኪ ያቀብለኝ በሬሳውን ባገኘንበት ቦታ ላይ እንግዲህ አሰቃቂ በሆነ መልኩ ተገሎና እንደነገርኳችሁ ያው አይኑ ወጥቶ በጅማት ነው የተሰፋውና እዛው ቦታ ላይ ሬሳውን ስናነሳው እንግዲህ ተያይዞ የተገኘ አንድ ነገር አለ። ያም እንግዲህ የዚሁ የጅማት ክርና እዚሁ ወስፌው ከጀርባው ስር ተገኝቶ ነበር ሬሳው ሲነሳ ማለት ነው። እንግዲህ ይሄ ኤግዚቢትነት እንደ ፎረንሲክ ተወስዶ ኤግዚቢትነት የሚታይ ነው የሚሆነው። አይኑም የተሰፋው ያው በጣም ፕሮፌሽናል ባልሆነ መልኩ ወይም የሕክምና ሙያተኛ ያልሆነ ሰው ነው አይኑን እንኳን ቀዶ የሰፋው ማለት ነው። ያስታውቃል። በጣም በሚያስጠላ በሚያሳቅቅ አይነት ነው አይኑ ላይ ስፌቱ የተደረገው ማለት ነው። ይሄን ማን ሊያደርግ ይችላል የሚለውን እንግዲህ እኛ ክትትላችን እናደርጋለን። እንደነገርንሽ ሁላችንም እዚህ ያለ ነው የህግ ሰዎች ነን። መርማሪ ጋዜጠኛ ነኝ እኔም። ስለዚህ ጉዳዩን በጥብቅ እንከታተላለን። እናንተም እንግዲህ ቤተሰቦችን እየመጡ ነው ከክፍለ ሀገር ቤተሰቦቻችሁ ባስፈለገ ሰዓት እንግዲህ ካንቺም ጋር ቆይታ እናደርጋለን መሀል ላይ። እስኪ ፍቅረኛውም አለች ብለሽናል። እንግዲህ ፍቅረኛውንም አግኝተናት ከሷም ጋር የቃል መረጃዎቻችንን ጎረቤት፣ የጓደኛ የሥራ ዘመድ ስልኩም አንቺ እጅ ላይ እንዳለ ነው ይመስለኛል። አዎ ከኔ ነው አይደለ? ጠዋት ወስደሽ ነበረ እና እስኪ እንድትሰጫቸው ተነግሮሽ ነበር። ሰጥተሻቸዋል? ስልኩን ሰጥቻቸዋል። ሰጥተሻል? አዎ። ስልኩን እንግዲህ ስልኩም ያሉትን እንግዲህ ከሰዎች ጋር የተደዋወለበት ካለ እሱን እንመለከታለን፣ እንሰማለን፣ እናደምጣለን። የድምጽ ቅጂ ማለት ነው። ከማን ጋር መጨረሻ ላይ ተገናኝቷል፣ ማን እንዲህ ሊያደርገው እንደሚችል ለፍንጭ ይረዳናል ማለት ነው። ከዛ ውጭ እስኪ ፍቅረኛውንም አግኝተን ለማውራት እንሞክራለን። አንቺንም እግዚአብሔር ያጽናሽ። በዚህ አጋጣሚ ነፍሱን ይማርልን ወንድማችንን። ወንጀለኛው እንዲያደረገውን ሰው አካል እንግዲህ ለማጋለጥ እንሞክራለን በተቻለ ፍጥነት። እስኪ ሮባይ፣ እሺ፣ ፍቅረኛ የተባለችውን ሴት አግኝተናታል። እሺ፣ ይዣት መጥቻለሁ። ከሷ ጋር ያለውን ነገር አንተ የተወሰነ ነገር አንደኛ አሁን ባለችበት ሁኔታ ብዙም ባናስጨንቃት ጥሩ ነው። አጽናናት። እስከዛ አንዳንድ ደግሞ የምታገኛቸው ነገሮች ካሉ ቤት ውስጥ መሳቢያ ውስጥ ድንገት ወረቀቶች ምናምን ይሄን ነገር ሊፈጥሩ ይችላሉ የሚባሉትን ነገሮች ቤት ሂድና ያንን አድርግ። እኔ ከፍቅረኛው ጋር ትንሽ ቆይታ አደርግ አይመስልም? አለው አሳውቃችኋለሁ። አዲስ ነገር ካለ እናንተም ጋር አዲስ ነገር ካለ ዝም አትበሉ። እሺ መልካም። ሃይማኖት እኔ ኢንተርናሽናል እናንቺ ውጪ እንቆይ እስኪ።
እንግዲህ ውድ ቤተሰቦቼ ከሮቤል ጋር የተወሰነ ቆይታ አድርጋችሁ ነበር። እኔም የኤፍሬም ፍቅረኛ ለማግኘት ትንሽ አካባቢ ላይ ዞር ብዬ ነበር። እሷም ያው ብዙ አራቀችም፣ እዛው ሀዘኑ ቦታ ላይ ተገናኝተናል። ድንገት ይህንን ነገር ስትሰማ እንግዲህ ሮጣ ልብሴን አላለች ጨርቄን አላለች ቀጥ ብላ መታ እንግዲህ ወደዚህ ቦታ ላይ ተገኝታለች። ያው ፍቅረኛ ነው። ፍቅረኛ ማለት ደግሞ አንድ አካል ነው። እህታችን ከጎኗ ያጣችው አንድ አካሏን ነውና ድንገት እንደው በእሷ በኩል የምናገኘው ፍንጭ ካለ እሱ ላይ ይህንን ነገር ሊያደርግ ይችላል ወይም ደግሞ ሊፈጽም ይችላል ተብሎ የሚታሰብ ሰው ካለ መቼም እህቱ እንዳያችኋት ሀዘን ላይ ናት። ከሀዘኑን ባሻገር ደግሞ ጠላት እንደሌለውና ምንም እንደሌለ ነው ስትነግረን የነበረው። መቼም ለፍቅረኛው ግልጽ የሆነውን ያህል ለእህቱ ግልጽ ይሆናል ብዬ ስላላሰብኩኝ ፍቅረኛው የምታውቃቸው አንዳንድ ነገሮች ካሉ ከሷ ያሉትን መረጃዎች ለመውሰድ እናንተ ፊት ተገኝተናል። አብራችሁን ቆዩ። እህት ያለሽበት ሁኔታ ያው ካሜራ አብርቶ ስለተፈጠረው ነገር ስላለው ነገር መጠየቁና ማስጨነቁ አግባብ ላይሆን ይችላል። ግን ያው የፍቅረኛሽ ደም ፈሶ መቅረት የለበትም። እኛ አንድ ቀን ባደርን ቁጥር ይህን ወንጀል የፈጸመው ሰው አንድ እርምጃ ከኛ ይርቃልና እንደ የተወሰነች ነገር ይጠቅማቸዋል ብለሽ የምታስቢው ነገር ካለ እሱ እንድትነግሪኝ ነው። እስቲ ከስምሽ እንጀምርና እንተዋወቅ። እሺ፣ ስሜ ሜሮን ይባላል። እንግዲህ ስለ ኤፍሬም ምን እንደምላችሁ አላቅም። እውነቴን ነው የምላችሁ። እኔ ሁሉ ነገር የረሳሁበት በሱ ነው፣ በኤፍሬም ነው። ቤተሰቤ፣ አባቴ፣ ዘመዴ እሱን ካገኘው በኋላ እንኳን አንድ ቀን ቤተሰቦቼ ትዝ ብለውኝ አያውቁም። እኔ አንድ ቀንም ከሱ አይደለም እንደዚህ እንኳን እንደዚህ ተለያይተን ከፊቴም ሲጠፋ ራሱ ይጨንቀኛል። ሳይደውልልኝ እንኳን ይጨንቀኛል። እኔ ብቻ መቀበል አልቻልኩም፣ ማመን አልቻልኩም። እንደው በምን ስራው ነው እንደዚህ ሊሆን ይችላል ብዬ ራሴን ብዙ ጊዜ ጠየቅኩኝ። ማንንም ሰው ብትጠይቅ ስለ ኤፍሬም ባህሪ ሁሉም ሰው ይነግራል። ቀና ብሎ እንኳን አያዩም። ለሁሉም ታዛዥ ነው። ትንሽ ትልቅ አይልም። ተቀበል ነው እንጃ። እኔ እሱን ማጣት ያውረን ምን እንጃ ነው አልቀበልም። ሁሉ ነገሬን ያጣዋል እየተሰማኝ ነው። ያ እንዳልኩሽ አንቺ ትንሽ ናት ብለሽ ልታስቢያት የምትችላት መረጃ ለኔ ግን የኤፍሬምን ገዳይ የማገኝበት ሊሆን ይችላልና እንደው ድንገት ባንቺም ጉዳይ ሊሆን ይችላል። ያው ፍቅር ላይ ሰው ሲሆን ለምን አየህብኝ ለምን ነካህብኝ ግጭቶች ይፈጠራሉ። እንደው የሆነች ከሰው ጋር የተጋጨባት ምንም አይነት የምታውቂያት ምክንያት የለችም? እኔ እስከማስታውሰው ምንም ነገር የለም። ከሱ ጋር ረጅም ጊዜ ሆኖናል እና እኔ እና እሱ የምንተዋወቀው እዛው የምሰራበት አካባቢ መስተንግዶ ነበር የምሰራው። እዛ ነው የምንተዋወቀው። ይመጣል። በጣም ቀና ብሎ ራሱ የሚያይ ልጅ አይደለም። ምንም የምንግባባ ራሱ አይመስለኝም ነበር። ምክንያቱም አያወራም። መጥቶ የሚጠቀመውን ተጠቅሞ ይሄዳል። ነገር ግን ያው ከጊዜ ሂደት በኋላ እኔ ከሱ ትንሽ ይሻላለሁ፣ መግባባት እችላለሁ። ከሱ ጋር ተግባባሁኝ። ስልክ ተቀያየርን፣ መሸኛኘት ጀመርን። ምናልባት ትንሽ ሰዓት ነው እኔና እሱ አብረን ማናሳልፈው። ማታውንም ጊዜ የሚሸኘኝ እሱ ነው። እኔ እንጃ። እኔ እንደው ምን እንዳጋጠመው አላውቅም። ምንም የማውቀው ነገር የለም። ለሱ ይሄ ግን አይገባውም። እኔ እስከማውቀው ድረስ ብዙ ነገር የሚያስተዳድር ሰው ነው አይደለም። እኔ እህቱን ለብዙ ሰው የሚሆን ነው። እንዴት ነው ከእህቱ ጋር ያለው ቅርበት ምን ይመስል ነበር? በመሃላቸው ግጭት ኖሮ ያውቃል? እኔ እስከማውቀው ድረስ ከእህቱ ጋር በጣም ነው የሚወዳት። ከኔ ጋር እንኳን ጊዜ በምናሳልፍበት ሰዓት እሷን ደውሎ ሳይጠይቃት እንዴት ሆንሽ ሳይላት አብዛኛውን ጊዜ የነሱን ቀረቤታ ማውቀው በዚህ ነው። በጣም ነው የሚሳሳላት፣ በጣም ነው የሚራራላት። ከምንም በላይ እንኳን ቅድሚያ የሚሰጠው ለሷ ነው። ሁሉ ነገሩ ናት ለሱ። ይሄንን በደንብ ጠንቅቄ አውቃለሁ፣ ብዙ ጊዜ ስለሚነግረኝ። እሱ አሟሟት አሁን የኔ አባት፣ የኔ ውድ ባል፣ የኔ ሁሉ ነገር ወይኔ የሚገባው ሰው አልነበረም። የሚገባ ካልነበረም
በአንተ በኩል እኔም ባረገኝ ጠንከር በይ። ጠንከር ካላልሽ አሁንም የኤፍሬም ገዳይ ማግኘት ስለማንችል በተቻለ አቅም ራሳችንን አጠንክረን የወንድማችንን ደም ፈሶ እንዳይቀር የተቻለንን ማድረግ ነው። ውድ ቤተሰቦች እንግዲህ ቅድም ገና መጀመሪያ ቪዲዮአችን መግቢያ ላይ ወቅቱ ክረምት ስለሆነ በሆኑ አጋጣሚዎች ዝናቦች ይኖራሉ፣ ድምጽ ትንሽ ሊረብሸን ይችላልና ለሱ ይቅርታ መጠየቅ ስላለብኝ ነው። ዛሬ ላይ ደግሞ የኤፍሬምን ገዳይ አሳደን ካልያዝን እንዳልኳችሁ ቅድምም ለሷ ሳስረዳት ነበረ፣ አንድ ቀን በሄደ ቁጥር አንድ እርምጃ ወንጀለኛው እየራቀን ነውና የሚሄደው እሱን ለማግኘት የምናደርገው ሙከራ እንዳይጨናገፍብን እንግዲህ የአየሩ ሁኔታም ሳይዘን ባለንበት ሆነን ስራችንን እየሰራ እንገኛለን። እናንተም እንደተለመደው እንድታበረታቱንና ከጎናችን እንድትቆሙ እንፈልጋለን። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ ልክ እንደ ከዚህ ቀደሙ አብሮነታችሁን አሳዩን። እስኪ እነ ሮቤል ምን አግኝተዋል፣ ምን አዲስ ነገር እናያለን የሚለውን ደግሞ እኛ ተገናኝተን ከእናንተ ጋር ያለውን ነገር የምንመካከርበት ይሆናል። እስከዛው አብራችሁን ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያው ተመልካቾች እንግዲህ ተመልሰን ከሮቤል ጋር ተገናኝተናል። እሱ አንዳንድ ነገሮችን መኖሪያ ቤትም ያሉትን ብዙ ነገሮችን እንዲልኬው ነበረ። እሱም ያገኛት ፍንጭ ካለች ወይም ደግሞ በነገራችን ላይ የምንገኘው የሟች መኖሪያ ቤት ውስጥ ነው። ኪችን ነገራቸው ነች። ያው ዋናው ቤት ላይ ሴቶቹ ስራ እየሰሩ እየተንቀሳቀሱ ስለሆነ እነሱን ከመረበሽ ብለን ነው እዚህ ጋር ቁጭ ብለን እናንተ ጋር እንግዲህ እያወራን ያለ ነው። ተመልካቾቻችን ሮቤል ምን አገኘ፣ ምን አዲስ ነገር አለ የሚለውን እኩል ነው ከእናንተ ጋር ያገኘሁት። እንግዲህ የሚነግረን አዲስ ነገር ካለ እንሰማለን። ምንም አዲስ ነገር ከሌለ ግን ያው ምርመራችንን እንቀጥላለን ማለት ነው። ነገሩ እንዴት ነው? ያው ይሄ ነው የተባለ ፍንጭ አልተገኘም እስካሁን ድረስ ዴቮ። ግን ምንድነው እንደተመለከታችሁት አሰቃቂ ግድያ ነው የተፈጸመው ወንድማችን ኤፍሬም ላይ። ማን ነው እንደዚህ ያደረገው እስካሁን የታወቀ ነገር የለም። የእጅ ስልኩን እሷ በቶሎ እንግዲህ ጠዋት ሄደው ሰዎች እንደነገሯት ሄዳ ሬሳውን ሄዳ ነክታው ስልኩንም አውጥታ ነበረ እህቱ ሃይማኖት። እዛ ላይ ተመርስ እንግዲህ ያንን ስልክ ይዛው ነበረ። ስልኩ ሲፈለግ ሳይገኝ ሲቀር ስትጠየቅ እኔ ወስጄው ነበረ ስልኩን ብላን ያለችው። ስልኩንም ተቀብለው አድምጠው ነበር። የስልክ የድምጽ ቅጂዎች ላይ እንግዲህ ከአንድ ቀን በፊት ነው እሱ ከቤት በሰላም የወጣው። ጠዋት ላይ ቻው ብሏት ወደ ስራ፣ ማታ ግን ሳይመለስ ቀረ። ስትደውለትም ስልኩ ዝግ ነበረ። አድሮ በነጋታው ሌሊት 12 ሰዓት ነው መሞቱ የታየው። ባለፈው ትላንት ዕለት ላይ እንግዲህ የተደዋወላቸው ስልኮች ነበሩ። ምንም የተለየ ከሰው ጋር የተቀጣጠረበት ምንም አይነት የስልክ ጥሪ የለም። ዝም ብሎ ከሩቅ ሰው ጋር ከወዳጅ ዘመድ ጋር የተደዋወለበት ሃሎ የተባባለበት ነው እንጂ የተለየ ቀጠሮም የሰጠው ሰው እዚህ እንገናኛለን ሰው ያለበት የስልክ ቅጂ አልተገኘም። የተደለተም ካለ ተብሎ ባካፕ እንግዲህ ወደ ቴሌ ተልኮ ነበረ የተደዋወለበት ስልክ ካለ በሚል እዛም እንግዲህ ምንም የተደዋወለበት እና የተደለተ ስልክ እንደ አለመኖሩን የተነገረን። ፍንጩን ልናገኝ አልቻልንም እስካሁን ድረስ ማን እንዲህ ሊያደርገው እንደሚችል። የሚኖርበት ቦታ ሰፈር ላይ ነው እንደዚህ ሆኖ ተገሎ የተገኘው ይሄ ሰው። ማታ ቤቱ ሳያድር ቀርቶ ጠዋት ግን እንደዛ ተገሎ የተገኘው ማለት ነው። እህቱ የምታውቀው ነገር አለ ወይ? አሁንም የታወቀ ነገር የለም። ፍንጭ ልናገኝ አልቻልንም። ሀዘን ስሜት ውስጥ ነች። ቢሆንም እንግዲህ እሷንም ትንሽ ለምርመራ ከቤቷ ተወስዳ ያው ቤቷ ሌላ
የሰፈር ሰው እንቅስቃሴዎች እያደረጉ ቢሆንም ሀዘኑን እንግዲህ ወጥ መስራቱም ሴቶቹ ሁሉ ተሰባስበው እሷን ግን ለጥያቄ ስለተፈለገች አሁንም እዚሁ ልትቆይ አልቻለችም፣ በቦታው አልተገኘችም። ስለዚህ ወደ ምርመራ ሄዳለች። ፍቅረኛው የተባለችው ሴት እንግዲህ ከአንተ ጋር ቆይታ አድርጋ ነበር። እሷም እንዲሁ በተመሳሳይ ወደ ጣቢያ ሄደው ነበር ከኛ ውጭ ማለት ነው፣ ሌላ ምርመራ ሊደረግባቸው ተጨማሪ። ያም ሆኖ እንግዲህ እስካሁን ምንም የተለየ ነገር ልናገኝ አልቻልንም። ዴቦ ጠላትም የሌለው ሰው ስለመሆኑ የሰማነው ያው በሂደት ግን የምናውቀው ይሆናል። እልባትም እንሰጠው ነገር ሊሆን ይችላል ብዬ ገምታለሁ። ያው ሮቤል እንዳላችሁ ነው እንግዲህ ሰሞኑን እየተፈተንን ያለናቸውን ፈተናዎች አብራችሁ እያያችሁ ነው። በጣም ፈተናዎች በዝተዋል። ወንጀለኞች እንግዲህ አንድ እርምጃ እየቀደሙ ይገኛሉ የእውነት። ምክንያቱም ምንም አይነት የምትጠራጠርበት መንገድም እየሰጡን አይደል። ይሄ ሰው ከክፍለ ሀገር ከመጣ ጊዜ ጀምሮ እንግዲህ አካባቢው ላይም ዞር ብዬ ሰው ለማውራት እኔ ሞክሬያለሁ። በጣም ታዛዥ፣ ዝቅ ብሎ አሁን ያለበት ስራ ላይ ከመግባቱ በፊት ያገኘውን የሚሰራ ቀን ስራውን ላይ የሞከረ ልጅ ነው። የሚገርም እዚህ መግቢያቸው አካባቢም አንድ ፎቅ አለና እሱ ላይ ሁላ እንደሰራ ይነገራል፣ ያወራሉ ሰዎቹ። በጣም የፎቁ ባለቤት ደግሞ በጣም ያዘኑ ሰው፣ የእውነት ቤተሰብ ነው የሚመስሉት። በጣም ይላላካቸው፣ ይታዘዛቸው ነበር። እቃዎች መምጣት አለባቸው ሲባል እርሶ ካልቻሉን ይሄዳሉ እያለ እና ብዙ ነገር ያደረገ ሰው ነው። እና እንዴት በዚህ ልክ ኖርማሊ ሞቶ እንኳን ቢሆን ያገኘ ነው ኦኬ፣ ወድቆ ወይ የሆነ ነገር መቶት ነው ይባላል። ይሄ የሆነበት ነገር ግን ልክ አይደለም፣ ለሱ የሚገባ አይደለም። እንደምንሰማው እያየ ነው እንደሆነም በአካባቢውም ባለው ስም እህቱንም ፍቅረኛውንም ለማውራት ይችላል። ይሄ ሰው እንደዚህ አይገባው። ለሰው ይሄ ይገባዋል አይደል? አንዳንድ ጊዜ ሰዎች ሲያደርጉት ድርጊቱን የደረሰባቸው ጉዳት ምንም ያደረጉ አይመስላቸውም። ይሄ ግን የሚገባው አይነት ሰው አይደለም። በእንደዚህ አይነት ልክ የሚጠላም የተጠላም ሰው አይደለም በማህበረሰቡ። ማን ነው? ክፍለ ሀገርም ላይ እንግዲህ ለመጠየቅ ሞክረናል። አንዳንድ ቤተሰቦች መተዋል፣ የተወሰኑ መተዋል። በዘር እንዲህ አይነት የሚባል ነገር የለባቸው። ይሄ ለምመልስ ምናምን የሚባሉት ነገር አላላችሁ አይደለ? ምንም አይነት ነገር አካባቢው ሲጀመር በእንደዚህ አይነት ባህል ያለ አይደለም፣ የታጠረ አይደለም። አባታቸው መልካም የነበሩ ቄስ ናቸው። በጣም ትልቅ ሰው የሚባሉ ናቸውና ብቻ ከብደ እኔ አላቅም። አሁን የሱን አሟሟት አይቶ ለሱ ይሄንን መመደብ በጣም ከባድ ነው። እግዚአብሔር ከረዳን እንግዲህ እኛም ታግለን የዚህ ልጅ ነፍሰ ገዳይ ማን እንደሆነ ለምንስ ይህን እንዳደረገ መልካምነትም ዋጋ ማስከፈሉን ያሳየን እንግዲህ በዚህ ነው። እውነት ነው። እኔ መልካምነቱን ስላየሁት የልጁን ስላየሁት ስለ ከሰው በሰማው በጣም መልካም ሰው ስለሆነ ነዋሪነቱን ቆየት ያደረገ ነው። ለአካባቢው ነዋሪነቱ ቆየት ያለ በደንብ የሚታወቅ አይነት ልጅ ነው። ለሰፈሩ ኤፍሬም ታናሸቱንም ከክፍለ ሀገር ድረስ ሊያስተምራት ይዟት የመጣ ሊረዳት፣ ሊያኖራት በደንብ ከራሱ ተርፎ ለሰው የተረፈ ነው። ለቤተሰብ ለክፍለ ሀገርም ላሉት ቤተሰቦቹም ይረዳል። የአዲስ አበባ ኑሮ እንደሚታወቀው ከባድ ነው። ይሄን ሁሉ ሀስል ወይም ችግሮች አልፈው ግን ራሱን አቁሞ ለሰው የደረሰው ሰው ነው። ከዛ ውጪ ሰዎች ስለሱ ምን ይላሉ? ጥሩ ምስክርነት የሚሰጡ ናቸው ማለት ነው። ያው ብዙ ጊዜ ሰው ሲሞት በህይወት ካለፈ በኋላ እንደዚህ ነበሩ ተብሎ ይጻፋል። ያው እንደሚታወቀው ግን አሁን እሱ ስለሞተ ሳይሆን እንዲሁ የእውነትም ምስክርነታቸው የሰዎቹ የዋህነቱን የሚያሳይ ስለመሆኑ ነው የሚነገር የነበረው። እስኪ ማን እንዲህ ሊያደርገው ይችላል? አሁንም ምርመራው ውስብስብ ቢሆንም ክትትላችንን ቀጥለን እንግዲህ ተከታትለን በእግር በእግር ወደ እውነታው ምን ደርስ ይሆናል ብዬ ገምታለሁ ማለት ነው። ምርመራዎቻችንን እናጠናክራለን። እናንተም እስኪ ጉዳዩን አብራችሁ ሆናችሁ ተከታተሉ። ውድ ቤተሰቦች ክትትላችንን እንቀጥል። በጣም ያሳዝናል። ሰዎች እየገቡ እየወጡ ነው ያሉት ማለት ነው። አሁን ከምርመራም ቦታ እየመጡ ስለመሆኑ ነው የሰማነው። አይዟችሁ ሃይማኖት፣ አይዞሽ እኔና አይዞሽ ነው እንግዲህ ከምርመራ ቦታ አይዞሽ
እንግዲህ ከምርመራ ቦታ ነው የመጡት። ምርመራ ተፈልገው ሄደው ነበረ እህቱም ፍቅረኛውም ማለት ነው። አሁን ግን ተመልሰው መጥተው ነው። በጣም ሀዘን፣ ጥልቅ ሀዘን ስሜት ውስጥ ነው ያሉት። እንግዲህ እኛ እያጣራን ያለን ሁሉንም ነገር። ለማንኛውም የአካባቢው ሰው ይሄን ነገር ሊፈጽሙ ይችላል ተብሎ የሚታሰቡ ሰዎች በተለይ የተገኘው እዛው ሰፈር ውስጥ ጓሮ ውስጥ ስለነበረ እዛው አካባቢያቸው ላይ እዛ ጓሮ አካባቢ ላይ ወይም እዛ ተጥሎ የተገኘበት ቦታ ላይ የሚኖሩ ጎረቤቶች ማናቸው ምንድናቸው ሲጣል ሊሰሙ የሚችሉ ካሉ በተለየ እሱን ነገር ነው የምናጣረው። ስለዚህ አካባቢውን ነው በይበልጥ ማጥናት የሚያስፈልገው ማለት ነው። የስራ አካላቶችን እሱ የሚሰራበት ቦታ ላይ ጠላት አለው ወይ ምናምን እሱን ነገሮች እንግዲህ የኛ ባልደረቦች ተጨማሪ ማለት ወደ ቦታው ሄደዋል። አዎ አዲስ መረጃ አልተገኘም። ጥልቅ ሀዘን ስሜት ውስጥ ነው ያሉት። እንግዲህ ቤተሰቦቹ ገና ከክፍለ ሀገር እየመጡ ነው። የመጡም አንዱ ሁለት ሰዎች አሉ። ግማሽ ሰው መጥቷል። ከሁለት በላይ የሆኑ ሰዎች መጥቷል። አንድ ሁለት ሰው ነው እኔ ለማዋራት የሞከርኩት። እንግዲህ ሳዋራቸውም እዛም ሀገሩ ላይ ቅድምም እንዳልኳችሁ ምንም አይነት እንደዚህ አይነት ቂም ቁርሾ የሚባል ነገር ያለበት ሀገር አይደለም። ደም መልስ ደም ተካ የሚባል ሀገር አይደለም። ሁሉም ሰርቶ ለፍቶ አዳሪ ነው። ሁሉም ገበሬ ነው። ግማሹ ደግሞ የቆሎ ተማሪ፣ ቄስ፣ ማንኛውም ክፍለ ሀገር ላይ እንደምናያት አይነት ክፍለ ሀገር እንጂ የተለየ ባህሪ ያላቸው ልጆች የምናሳድግበት ሀገር እንደውም ሳወራቸው ገለፍ ብለውብኝ ነበር። ካሉበት ማዘን አንጻር ምን ለማለት ፈልገ ነው አይነት ነገር ነበረ። ግን ያው አስረድቻቸው ግዴታ የዚህ ልጅ ገዳይ መገኘት ስላለበት የምትችሉት እንድተባበሩ ነው አልኳቸው። ቁጭ አድርገው እንደ ልጅ መከሩኝ ማለት ይቻላል። ነገሩኝ ብቻ ሳይሆን እንደ ምክርም አድርገው ያሉትን ነገሮች ለማስረዳት ሞክሯል ቤተሰቦቹ። እስቲ በተቻለን አቅም እንግዲህ ያው እዚህ ቁጭ ብለን ምንም የምንፈጥረው መፍትሄ ስለሌለ እኔና ሮቤል ዞር ማለት ይጠበቅብናል። ሌሎችም የስራ ባልደረቦች እንግዲህ ወደሱ ስራ ቦታ ብቻ ወደ ተወሰኑ ቦታዎች ዞር እያሉ ነው። እኛም የፊናችንን እንወጣ፣ የራሳችንን የግላችንን መልሰን እናንተ ጋር የምንገናኝ ይሆናል አዲስ ነገር ካለ ማለት ነው። ውድ ቤተሰቦቼ ያው አዲስ ነገርም ባይገኝ ያገኘናትን ፍንጭ የምትባል ነገር እያንዳንዷን ለእናንተ የምናሳያችሁ ይሆናል። አብራችሁን ቆዩ። ቀናቶች አልፈው 3ም ቀን አለፈው። እስካሁን ምንም የተገኘ ፍንጭ አለመኖሩ ነው የሚያሳየው ማለት ነው። ምርመራ በከፍተኛ ሁኔታ በእኛም በኩል በህግ አካላቶችን በኩል እየተደረገ ነው ያለው። የወንድማችን የሟች ኤፍሬም ገዳይ ማን ነው፣ ለምን፣ እንዴት እንደዚህ ሆነ ተፈጠረ የሚለውን ነገር እስካሁን የተገኘ ነገር የለም። የተገኘው እንዳልኳችሁ ከሬሳው ውጪ ጅማትና ወስፌ ከጀርባው ስር ተገኝቶ ነበር። እሱ እንደ ኤግዚቢትነት ተይዟል። አሻራት ለመመርመር ተሞክሮ ነበር። ማን ነው ምንድነው የሚለው ግን እስካሁን ድረስ የተገኘ ነገር አልነበረም። አሁን ደግሞ ጭራሽ የባሰውኑ መጣና ፍቅረኛው ሰልስቱን አሳልፋ እዛው ቤት ነው እንግዲህ ሀዘኑን ስታሳልፍ የነበረው ከነ ሃይማኖት ጋር ቤተሰቦቻቸው መጥቷል። የሃይማኖትና የኤፍሬም አሁን ደግሞ ጠፍታለች ብላ ሃይማኖት ደውላልናለች። ፍቅረኛው ሜሮን ጠፍታለች። ድንገት ቤት ውስጥ አብራኝ ስታስተዛዝን አብራኝ ሀዘን ላይ ስታሳልፍ ነበር። አሁን ደግሞ ጠፍታለች። ስልኳም ዝግ ነው። ይሄን ነገር ባካችሁ ተከታተሉት፣ ስለ ወንድሜ አዲስ ነገር አላገኛችሁም ወይ ብላ ብላ በስልክ ነው ደውላ የጠራችን። ድጋሚ እንግዲህ እሷን እስኪ ሮባ በነገር ላይ ምንድን ነው ይሄ ነገር አሁን አንድ ሰው ገዳዩ ላይገኝ ይችላል፣ ጊዜ ሊፈጅ ይችላል። እሱ እንደሚሄደው እርምጃ ነው የሚወስነው። ግን በሱና በፍቅረኛው የመጣ ምን ሊሆን ይችላል? ገብቷል። አሁን እኛ ጊዜያችንን እንደዚህ በከንቱ የሚያልፍብን ከሆነ እችም ልጅ ላትኖር ትችላለች። ምንም አይነት ማስረጃዎችን እያጣን ሰዎችን እየጨረስን ነው የምንሄደው። የእውነት አሁን እኔ ቅድም እንደዛ ስትል እኔ እየቀለዱም ነው የመሰለኝ። የእውነት ደግሞ የሞተ ሬሳም አይተናል። እንዴት አሁን ላስብ የቻልኩት ራሴን እያረጋጋሁት ያለሁት እንትን ነው እንደው በፍቅረኛዋ ሞት አዝና እንደው ወደ አንዱ ቦታ ጥግ ይዛ ሄዳ ምናምን እንጂ በእንደዚህ አሁን በሌላ መጥፋት እኔ ላስበውም አልችልም አልፈልግም። ያው የእሷ ስሜታዊ ሆኖ በስልክ ስታወራን እሷም ጠፋች፣ አረባካችሁ ባካችሁ ስለ ወንድሜ አዲስ ነገር የለም የሚል ቁጣን የቀላቀለ አይነት ጥያቄዎች ስላረገች ነው እንግዲህ ወደዚህ ቦታ ተመልሰን መተን ልናጠራ የምናደርገው አይነት የሆነ ቆይታ። ከዚህ በኋላ ግን እንዳልከው ነው ራሷን ምናልባት ሀዘን በስቶ ራሷን አሻ ሊሆን ይችላል። እሱም ብቻ ማየት ደግሞ አያስፈልግም። ምናልባት ፍቅረኛውስ
ማንናት ውስጧ በደንብ መመርመር አይደለም ያው የተለያዩ ምርመራዎች የተደረጉባት ቢሆንም አሁን ላይ ምናልባት ነገሩን ደግሞ ይበለጠ ልናጠራው ይገባል እሷም የስልክ እጇ ላይ የተንቀሳቃሽ ስልክ አለ ስልኳ ላይ ያሉት የስልክ ጥሪዎች ሌላም በእነዚህ መረጃዎችን ለማሰባሰብ እንሞክራለን የትም እንደጠፋች ማለት ነው እስኪ ጉዳዩን እንከታተላለን ያቋታል ይቀርቧታል ወደ ተባሉት ቦታዎች እንግዲህ እኔ ዞር ልበል እዚሁ አንድ አካባቢ ነው ያለነው ሮቤል ከሷ ጋር ያለውን ቆይታ እናይና ደግሞ የምናገኘው አዲስ ፍንጭ ወይም ደግሞ አዲስ ነገር ካለ ወደዛ ይዘናችሁ እንሄዳለን ውድ ቤተሰቦቻችን እንግዲህ ድካም ልፋት አለው ሮቤል እንደውም የተወሰነ ሁለቷን ቀን እንዳልተኛ ነው አካባቢው ላይ በጣም ሲዞርና ነገሮችን ለማጣራት እየሞከረ ነበር እኔም በራሴ በኩል ወደ ራሴ ቦታ ሄጄ ነበር ምክንያቱም ምንም ብልጭ ሊልልን የቻለ ሐሳብ የለምና እስኪ ዞር እንበልና ከተዘናጉልን ብለን አስበን ነበር ጭራሽ አዘናግተውን ይሄ ነገር ሊፈጠር ይችላል ግን በክፉ መንገድ ልወስዶ አልፈለኩም ቅድም እንዳልኳችሁ እቺ ሴት ሀዘን በስቶባት እዛ ጋር ሁሉም በረታሽ አይዞሽ ይሄ ራሱ በጣም ነው ዲፕሬሽን ውስጥ የሚከተውና ወደ አንዱ ወይ ወደ ገዳም ወይ ደግሞ ወደ ቤተሰቦቿ ተጠግታ ሊሆን ስለሚችል ዞር ብዬ ያቋታል የሚባሉትን ሰዎች በአጠቃላይ ለመጠየቅ ልሞክር አብራችሁን ቆዩ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንጻ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንጻን ገንብተን እናስረክቦታለን ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን መገናኘት እንችላለን ዛሬ እንግዲህ በድጋሚ ተገናኝተናል ሃይማኖት ያው ወንድማችን ካለፈ እንግዲህ 5 ቀናት አስቆጥሯል ማለት ነው በህይወት ሰለስቱም አልፎ ዛሬ ደግሞ በሁለተኛው ቀን ሰለስቱ ካለፈ በሁለተኛው ቀን ድጋሚ ተገናኝተናል ዛሬም በተመሳሳይ አዲስ ነገር እንደተፈጠረ ነው እየነገርሽኝ ያለሽው እስኪ የተወሰነውን ነገር ንገሪኝ ቀደም ሲል ሰምቻለሁ በስልክ ወራሽኝ እንግዲህ እኔ የጠፈች ትናንት ነው ሜሮን የወንድሜ ምትክ ነበረ ሁሉ ነገር የነበረች እሷ እና ትናንትና የሆነ ሰው ለሚያስተዛዝን ሰው መጥቶ እሱን ዞር ብዬ እያወራኋት ሳይ የለችም ስልኳን ስደውል አይሰራም ትላንታው እና በቃ ሁሉ ነገር እንትን አለብኝ ተደጋገመብኝና ሁሉ ነገር የነበረች አጽናኛዬም ነበረች አሁን እስኪ ምናልባት ካንቺም ልስማ ፍቅረኛውና ኤፍሬም ራሱ ምን አይነት ቅሩኝነት ቅርበታቸው እስከምን ድረስ ነበር በጣም ነበር የሚወዳት እና እሷም በጣም ተወደው ነበር ሁሉ ነገሯ ነበር እና በቃ እሱ ቢያንስ እንኳን ባይወልዱም እንኳን እሷ ለኔ አጽናኝ ወንድም የምትክ ነበረች እኔ ምንም ማድረግም አልችልም እኔ ምን ላድርግሽ እኔ ከናንተ የሆነ መፍትሄ ፈልጋለሁ ብዬ ነበር እኛ አይውልሽ አሁን ነገሩ ስብስብ ሆነብን እንግዲህ ሬሳው ከተገኘ በኋላ አሻራ እየጣራን ያለው ማን ነው ምንድነው ያን አካባቢ ላይ እኔ እንኳን እንዳየሽኝ 2 ቀን ሙሉ እዚህ ነው ያሳለፍኩት 2 ቀን ሙሉ
ከሞተበት ቀን አንስቶ ጀምሮ የሰለስቱን ቀን እዚሁ መተን ውለን አብረናችሁ ነው ያመሸነው። አሁን ደግሞ ዛሬ 5ኛ ቀን አስቆጥሮ በትላንት ዕለት እሷ እንደጠፋች ግን ሳትደውይልን አደርሽና ተመሳሳይ ወንድምሽ ያጋጠመውን እሷም ማጋጠማት ነው እያልሽ ነው? አዎ እሷም ማጋጥሟታል። እኔ ከእናንተ የሆነ ነገር እፈልጋለሁ፣ በቃ የሆነ ፍንጭ ፈልግ ነበር፣ ግን እናንተ ምንም ነገር ልትሰጡኝም አልቻላችሁም። ዝም ብላችሁ ቀረጻ ላይ ነው በቃ። አይደለም ምን ቀርጸው እኮ እሱን እኮ ለማስረጃ ለመያዝ ነው። ሃይማኖት እባክሽ ይኸውልሽ፣ እሱን እኮ ለማስረጃ ለመያዝ ነው። ምን አጣሁት ደግሞ? እሷን ማጣት አልፈልግም። እሺ ሃይማኖት ይገባኛል። እኔም አሁን እኔ ምን ላድርግ አሁን? እሺ ተረጋጊ ነው እባክሽ። እኛ ነገሩን እኮ እየተከታተልን ያለ ነው። እስካሁን ድረስ ምንም አልቦዘንም ማለት አልተቀመጥንም። በደንብ አጥብቀን ነው እየተከታተልን ያለ ነው። ግን ውስብስብ ሆነ። እኛ ብቻ ሳንሆን ሌላም የህግ አካላቶች ይዘውታል ይሄን ጉዳይ እኮ። ግን አካባቢ ላይ እስካሁን የተገኘ መረጃ የለም። ጠላቶች አሉት ወይ? በስራ ቦታው ሄድን፣ ያውቃቸዋል ተብሎ የታሰቡት ሰዎች ቤት ሄድን፣ ጓደኞቹ ጋር ያልደረስንበት ቦታ የለም። ልናገኝ የቻልነው ፍንጭ የለም። አሁንም እኮ ተጠርጥረው እኮ እንትን ጣቢያ ያሉ ሰዎች እኮ አሉ፣ የእሱ ጓደኞች፣ የስራ ጓደኞች ጣቢያ ያሉ እስካሁን ያደሩ 24 ሰዓት ያለፋቸው ማለት ነው። እኔ የሆነ መፍትሄ ያገኛለሁ ብዬ ነበረ በቃ። እኔ ምን ላድርግሽ? ሁሉ ነገር ነበረች እኮ ወንድሜ ምትክ ነበረች። ወንድሜም እንደሷ ነው በቃ። ሳይደውልልኝ ስልኩን አጥፍቶስ እና በሌላው ቀን የነገሩኝ። ስለዚህ እኔም በጣም ፈራው። አይዞሽ እስኪ አሁን የበለጠውን ክትትላችን እንድናጠነክር ነው የሚያደርገን። አሁን የእጅ ስልኳም እንግዲህ ሲደወልበት እየተነሳ አለመሆኑን አንቺ ነግረሽናል፣ እኛም እየሞከርን ነበር፣ አይሰራም። ሎኬትም እያደረግን ነው ቦታውን፣ አድራሻው የት እንዳለ የስልኩ አድራሻ የሚለውን ነገር እያጣራን ያለ ነው። እንግዲህ ከሲግናል ውጪ ስለሆነ ምንም ሊገኝ አልቻለም እስካሁን ባለው። በሂደት ግን የሚገኝ እንደሚሆን እርግጠኛ ነኝ። እሱን አረጋግጥልሻለሁ ትንሽ ሰዓት ቢወስድም። ዞሮ እስኪ አሁን ስለ እሺ በእሷና በኤፍሬምና በእሷ መሀል ያላቸውን የፍቅር ግንኙነት የማይፈልግ እንዲህ አካላት አለ ወይም የእሷ ቤተሰብ ተቃራኒ የሆነ ወይ ደግሞ የእሱ ቤተሰብ በእናንተ በኩልም ተቃራኒ የሆነ ሰው አለ? በሁለቱ ፍቅር ደስተኛ ያልሆነ? እኔ እሱን ፊት ይነግሩኝ ነበረ እና እኔ ምንም በእነሱ የማውቀው ነገር እንደሚዋደዱ፣ እንደሚያፈቅራት፣ እንደምታፈቅረው ነው። ግን እኔ ምንም የማውቀው ነገር የለም እኮ። አሁን እኮ ነገሩን የባሰው ውስብስብ ሆነብን። አሁን እኛ እንግዲህ እቺ ልጅ ትገኛለች የተባለበት ቦታ ለመፈለግ እንሞክራለን። አሁንም ምንም ሳትሆን ለመድረስ ነው የምንሞክረው። እኔ እንኳን ካንቺ ጋር እዚህ ቆይታ በማደርግበት ሰዓት ከጀርባ ባልደረቦቼ ደግሞ ፍለጋቸውን እንደቀጠሉ ናቸው። አልቦዘንም። በዚህም እየሰራን ነው፣ ከጀርባም እየሰራን ያለ ነው። አዲስ መረጃ ካለ አሁንም ቢሆን ከዚሁ አቁሜው ራሱ መሄድበት ምክንያት ሊፈጠር ይችላል። ምክንያቱም መረጃ ከተገኘ እና እዚህ ቦታ ከተባለ ቶሎ ብዬ ነው እኔ በቃ ከእናንተ የሆነ ነገር መፈለግ በቃ እጠብቃለሁ። በቃ የሆነ መረጃ እጠብቃለሁ። በቃ ወንድሜ ላጣሁት ደግሞ እሷን ማጣት ስለማልፈልግ ከእናንተ የሆነ ነገር ማወቅ እፈልጋለሁ። እኛ የተቻለን ነገር ሁሉ አድርገን አሁንም የምናሳውቅሽ ነው የሚሆነው። ያው 5 ቀን ሙሉ አዲስ ነገር ሊገኝ ባይቻልም ግን አሁን ደግሞ የተቻለውን አድርገን ባጠረ ጊዜ እውነታውን ለመድረስ ነው የምንሞክረው። 1 ወር 1 ዓመት ሙሉ ወንጀል ምርመራ ተደርጎ ያልተገኙ እውነቶች አሉ። እስካሁን ድረስ ነው የምነግርሽ። በጣም ብዙ ኬዞች አሉ እና ይሄንን ግን በተቻለ አቅም ለማግኘት ነው የምንሞክረው። እኛም ያንን እናደርጋለን። አንቺም አይዞሽ በርቺ። እየመጣን እየጠየቅን ያለ ነው። ወደፊትም ይቀጥላል ይሄን ማድረጋችን። መረጃውን ደግሞ በይበልጥ አጠናክረን ገዳያቸው ማን ነው፣ ቢያንስ የእሱን ህይወት መመለስ ባንችል ገዳዩ ማን ነው የሚለውን አጣርተን የምናሳውቅሽ ይሆናል። ሜሮንስ የት ጠፋች፣ ለምን ጠፋች የሚለውን እሱን በተለየ ደግሞ አሁንም አጣርተን እንግዲህ የባሰው ውስብስብ እየሆነ ነው ያለው ነገርየው፣ አጣርተን የምናሳውቅሽ ይሆናል። ሃይማኖት እሺ፣ እናንተ አዲስ ነገር እንደምትነግሩኝ ተስፋ አደርጋለሁ። አንቺም አዲስ ነገር ባለሽ እንግዲህ በደረስሽበት ነገር እየነገርሽን እያሳወቅሽን መረጃ እንለዋወጣለን ማለት ነው። እሺ ሃይማኖት አይዞሽ። እንግዲህ ጉዳዩን እየተከታተልን ያለ ነው። አሁን ደግሞ በይበልጥ በባሰ ሁኔታ ሜሮን ስለመጥፋቷ እየተነገረን ያለው፣ ስልኳ የት ነው ያለው፣ እንግዲህ አድራሻዋ ሎኬት እየተደረገ ነው ያለው። እስካሁን ሲግናሉ ይሄ ትራክ ሊደረግ አልተቻለም ማለት ነው። በሂደት ግን የሚታወቅ ይሆናል። ያንን አረጋግጠን ያለችበትን ለማወቅ እንሞክራለን። ምናልባት በሰላም ሊሆን ይችላል እኮ ራሷን ለማረጋገጥ አንዱ ቦታ ተጠግታም ሊሆን ይችላል። ዞሮ ግን እስኪ ማወቅ ያስፈልጋል ጉዳዩን። የሚሆነው ነገር አብረን እንከታተል። ሃይማኖት አይዞሽ፣ እንመጣለን ተመልሰን። እሺ
እንግዲህ ዛሬ አመሻሹን ድጋሚ ተመልሰናል ማለት ነው። በእነ ኤፍሬም ጉዳይ አስመልክቶ ወይም ደግሞ በሜሮን ጉዳይ አስመልክቶ ማለት ነው። ሜሮን መጥፋቷ ለራሱ የመጣብን ሌላ ውስብስብ ያደረገው ነው። ክትትላችንን 3 ቀን ሙሉ ከጠፋች አልተገኘችም። ዛሬ ላይ ግን አንድ መረጃ ደርሶን የማታ ማታ እዚሁ አካባቢ እነ ኤፍሬም ሰፈር ነው ያለ ነው የተገኘ ነው ማለት ነው። ምንድነው የተገኘው የሚለው ነገር እንግዲህ የሜሮን ስልክ ቀፎ ሎኬት ተደርጎ በብዙ ፍለጋ ሲሟ ሊገኝ አልቻለም። ስልኳ ግን ተገኝቶ እዚሁ አካባቢ ላይ እንደሆነ ነው ያወቅነው ማለት ነው። ሳይገኝ ቀርቶ በብዙ ፍለጋ ነው የስልኳ ቀፎ እዚሁ ሰፈራቸው መሆኑ የታወቀው ማለት ነው። አሁን እሱን ሎኬት አድርገን አኩሬት የሆነ መረጃ እየሰጠን ነው የት እንዳለ ስልኳ ማለት ነው። የእጅ ስልኳ እሱን ተከትለን ነው የምንሄደው። አሁን አመሻሹን እንግዲህ 12 ሰዓት አካባቢ ሆኗል ማለት ነው። ከጠፋች 3 ቀን ሆኗል። ኤፍሬም ካለፈ ደግሞ በህይወት 8 ቀን አስቆጥሯል። ስለሱም ገዳይ አልታወቀም። እሷም ከጠፋች ደግሞ ማን እንዳጠፋት ወይም ደግሞ የት ሄዳ እንደጠፋች የታወቀ ነገር የለም። የት ነው ያለችው? እስኪ የስልኳ መረጃ ምን ያሳየናል የሚለውን አብረን እንከታተል። ዴቮ ሐሳብ አለ? አይ ብዙ መቆየት አያስፈልግም። ምክንያቱም በጣም ስንፈልጋት ስለነበረ የምትወስደን ይሄ ሎኬሽን የሚያሳየን ቦታ ከባለቤቷ ገዳይ ጋም የተገናኘ ነገር ስለሚኖረው ጊዜ ሳንፈጅ እንግባ። መኖሪያ ቤቱ ይሄ ነው። ካሜራማን ተከተለን ወደ ውስጥ እንግባና ምንድነው ያለው የሚለው ማስተር ስለነገረችኝ ነው። በሩ መክፈቻ አለው ብላናለች ልጅቷ። ኦኬ እሺ የነስተልን እስኪ ኦኬ እዚህ ቦታ ላይ ነው ምን አትም እያየ ነው። አዲስ ነገር አለ። እስቲ ጫማ የሚሰፋ ሰው ይታየኛል ወደ ውስጥ ሞክር እድላችን ምንድነው እያደረክ ምንድነው ይሄ ሜሮን ምንድነው ይሄ ማናችሁ መፈልጋል እንዴ ምን ልትሆን ነው አንተ ነበር ካጥፊው ያዘው እሱን ተውና እሱን ስጠው ምንድነው እግሯ ልክ አይደለም። እግሯም ተብሏል። አንዴ ፍታልኝ ከራሷ ጋር ማረለች እንዴ በጅማት ታስራለች። እሷ ራሱ እግሯ ላይ የተሰፋ ነገር ይታየኛል። ቀስ እያልክ እስኪ ውሃ አምጡ። ውሃ አምጡ። ውጭ የቆማችሁት ምን እያደረጋችሁ ነው? አይዞሽ የማ ቤት ነው? የራሱ ቤት ነው ይሄ። አይዞሽ ሜሮን ሳያስ አንዴ እሱን ያዙት። እሺ ሜሮን እያየሁ ነው። ግራ እንደዚህ ነው። በጅማት ታስሯል። ማን ተሰፍቷል? እንግዲህ ሁሉ ነገር አፍንጫችን ሊሆን ነው። ተረጋጊ እስቲ ተረጋጊ። ሜሮን ይሰማሻል ድምጼ? ተመልካቾች እንግዲህ ሜሮን ትንሽ እግሯ ላይ ጉዳት አለ። ያንን ደግሞ እዚሁ ባሉ ነርሶች የተቻለንን ያህል የመጀመሪያ እርዳታ ተደርጎላታል። ነገር ግን ይህን ነገር እዚሁ ባለንበት አፍንጫችን ስር በጣም በሚገርም ቅርበት የነበረ ሰው ነው ይህን ነገር ሲያደርግ የነበረው። እሱንም ያው ውጪ ያሉ አባላቶች ስላደረገው ነገር አንዳንድ ጥያቄዎች እያደረጉለት ነው። ወደ እናንተ ተመልሰን እንመጣለን። ሜሮን ስለሆነችው ነገር ግን ግድ ማወቅና መስማት ስላለብን ካሜራ አብርተን በድጋሚ እናንተ ጋር ተገናኝተናል። ተመልካቾች እንግዲህ አብራችሁን ቆዩ። ሜሮን አሁን ይሰማሻል? እንዴት ነሽ? ምንም ነገር እየተሰማኝ አይደለም። ሙሉ አካሌ ደንዝዟል። ለወድሌ በጣም ነው የሚያሳዝነኝ። ቆሞ እንዳል
እንዳልሄድ አደረገኝ። አካለ ጎደሎ አደረገኝ። እሱ አይደለም የሚወስነው፣ ፈጣሪ ነው የሚያውቀው። ሜሮን አካለ ጎደሎ ትሁን ሙሉ አካል ይኑራትን የሰው ልጅ ራሱ ማድረግ ስለማይችል ፈጣሪ ያውቃል። ታክመሽ ደግሞ ትድኛለሽ ብዬ እኔ ተስፋ አደርጋለሁ። ተስፋ እንድትቆርጭ አልፈልግም። ያንቺ ተስፋ ደግሞ ግድ ያስፈልጋል ለሕክምናው። እግሬ ጨለማ አለ። ሁሉ ነገሬን አሳጣኝ። ሁሉ ነገሬን ቀማኝ። ከሰው አልተፈጠረም። ይሄ ከሰው አልተፈጠረም። ምነው ባልተፈጠርኩ? ምነው እንደዚህ አትበይ። እግዚአብሔር ምክንያት አለው፣ ለሁሉም ምክንያት አለው። እኛም ያገኘንሽ ለምክንያት ነው። ይህ ሁሉ ነገር የሆነው በህይወት መቆየትሽም አንድ ነገር ነው። እሺ ገና ወጣት ነሽ፣ ብዙ ተስፋ ያለሽ፣ ብዙ ነገር የሚጠበቅብሽ ሰው ነሽ እና ዛሬ በሆነው ነገር ተስፋ አትቁረጪ እባክሽን። በጣም ጠንካራ ሴት ነሽ እናውቃለን። ሰምቻለሁ ስላንቺ፣ ብዙ ሰዎችንም ጠይቄያለሁ። ስለዚህ ያንን ጥንካሬሽን አትጩ። አሁን ሜሮን እድሉን ከሰጠሽን በተቻለን አቅም ይህን ሰውዬ ማስረጃዎችን አጠናክረን ወደ ህግ ማቅረብ ስላለብን እርግጠኛ ነኝ የምነግርሽ በእንደዚህ አይነት ሁኔታ በፍቅረኛሽ ወይም ደግሞ በባለቤትሽ ሞት ላይም የሱ እጅ እንዳለበት የሚያሳዩ ነገሮች ይታዩናል። ምክንያቱም ፍቅረኛሽ ሞቶ ሲገኝ አይኑን በጅማት ነው ተሰፍቶ ያገኘ ነው። አንቺም ላይ ነገር ነው የተፈጠረው። ይሄን ሰው ከዚህ ቀድሞ ታውቂው ነበረ? የረጅም አመት ደንበኛዬ ነው። ደንበኛ ማለት ፍቅረኛዬንም ጫማዬንም ጫማ ውስጥ እሱ ጋር ነው ጥሩ ስለሚሰፋ። ግን ሁሉም ነገር አሁን ነው የታወቀኝ። ሁሉም ነገር እስቲ ራስሽን አታድክሚ። የነበርሽበትም ሁኔታ በጣም ብዙ ነገሮች ሉዝ አስደርጎሻልና ራስሽን ሳታደክሚ ለኔ እንዲጠቅመኝ አድርገሽ ተረጋግተሽ ንገሪኝ እስቲ። ብዙ ጊዜ ጫማ ሞስቶ እሱ ጋር ነው እንደነገርኩክ። እንደዚህ የማውቃቸው ሰዎች ራሱ ጥሩ እንደሚሰፋ ስለምነግራቸው እሱ ጋር ነው የምጠቁማቸው። ነገር ግን ካለም ሁለት ጊዜ ልሸኝሽ፣ አብዛኛውን ጊዜ ደግሞ ሂሳብ ሁሉ አይቀበለኝም ነበር። ነገር ግን እኔ በሌላ ነገር አስቤው አላውቅም። ለምን ብለሽ ጠይቀሽ አታውቂም? በጭራሽ እኔ እንደዛ አስቤ አላውቅም። በጣም ወንዶ ፍቅረኛ አለኝ፣ ከራሴ በላይ ማፈቅረው ሰው አለኝ። እንዴት ሌላ ነገር አስባለሁኝ? ነገር ግን አሁን ነው ሁሉም ነገር የገባኝ። ሻይ ቡና እንበል ይለኛል። መቼ ነው ግን አንቺ ምናምን ይለኛል። እና ብዙ ጊዜ እንደዛ ሲለኝ በሌላ አላሰብኩም፣ ምክንያቱም ይቀልዳለን ብዬ ነው የማስበው። ነገር ግን በዚህ 2 ቀን ሁሉም ነገር ገባኝ። ሁሉም ነገር እስቲ ሜሮን ወደዚህ 2 ቀን ከመምጣታችን በፊት ይሄ ሰው ከፍቅረኛሽ ጋር ያለሽን ግንኙነት ፍቅረኛ እንዳለሽ ያውቃል በደንብ? አዎ፣ ምክንያቱም ጫማ በማሰፋበት ሰዓት የሆነ ጊዜ ላይ በደንብ ስፋልኝ የፍቅረኛ የጫማ ነው ብየዋለሁ። እናም ደግሞ አንዳንድ ጊዜ ይሸኘኛል። በዛ ፍቅረኛሽ ነው? ፍቅረኛ ይሸኘኛል እና በሱ ጋር ነው የምናልፈው። ከዛ የሆነ ጊዜ ያንተ ጫማ እዚህ ነው የምሰጥልህ ብየው ለፍቅረኛ ሄዶ ተዋወቀው፣ ሰላም አለው። ነገር ግን ያው ብዙ ፊቱ ላይ ያየሁት ነገር አለ። ነገር ግን እንደዚህ ይሆናል ብዬ አልጠበቅኩም ጭራሽ። በጣም ተኮሳትሮ እጁን እንኳን በቀላሉ አልለቀቀውም ሰላም ሲለው። ያ ነገር የገባሽ አሁን ይሄ ከሆነ በኋላ ነው? በሰዓቱም ይሄን ነገር አውቀሻል? በጭራሽ ፊቱ ተቀየረ። ነገር ግን እኔ በዚህ ሆነን ብዬ በጭራሽ አላሰብኩኝም። ምክንያቱም ካፉ ምንም አይነት ነገር አይወጣም። ሻይ ልጋብዝሽ ልሸኝሽ ብሎ ከሚያውቁት ሌላ ነገር አልነገረኝም። እና ይሄ ነው ብዬ ጭራሽ አልገመትኩም። በራሴ ምክንያት ፍቅሬን አጣሁት። በራሴ ችለኝነት ባሌን አጣሁት። አሁን ደግሞ እንደዚህ ሆንኩ። እኔ ህይወት ነው ታደቆ። እስቲ ቆይ፣ በምን አይነት አጋጣሚ ወደዚህ ቤት መጣሽ? ይሄ እሱ ቤት ነው መሰለኝ አይደል? ከሰማቀው ድረስ እሱ መሰለኝ። እኔም ብዙም አላውቀውም ቤቱን። ነገር ግን የዛን ቀን ከእህቱ ጋር እዛ ነበርንና
ካርድ ልገዛ ሱቅ ላይ ወጥቼ ነበረ እና ባለ ሱቁ ደግሞ አልነበረም እና እዛ ቆሜ ነበረ እስኩ የሚመጣ ድረስ። ከዛ በኋላ ምንም የማስታውሰው ነገር የለም። ድንገት ከኋላ የሆነ ነገር ያዘኝ። ዞር ብዬም ለማየት ጭራሽም ምንም አቅሙ አልነበረኝም። ራሴን ስነቀቅን የማየውን ነገር ነው እየተፈጠረ የነበረው። አሁን ከማየው ከሰውነትሽ ይሄ ከእግርሽ ጉዳት ውጪ ሌላ ያደረሰብሽ ጉዳት አለ? እኔ ምንም የማውቀው ነገር የለም። ብቻ ራሴን ስነቀሳየው እጄ ተሳስሮ ነበረ እና ፊት ለፊት በጣም ስለኔ እንዳዘነብኝ እየነገረ እያወራኝ ነበረ ብቻውን። በምን ጉዳይ ነው ሊያዝንብሽ የሚችለው? እንዴት እስከዛሬ ሊገባሽ አልቻለም? እንዴት አይኔ እያያንቺ የሌላ ሰው ትሆኛለሽ? እንዴት ይሄን ሀላምክ ጊዜ እያፈቀርኩሽ እያለ ብቻውን ሲያወራ ራሴ ስነቃ እንደዚህ እያወራ ነበረ። ማለት ወድሽ ነበር ነው? አዎ ይሄን ሀላመት እንዴት ሳትረጅኝ እዚህ ውስጥ እኮ እንደዚህ መሆን አልፈልግም እንዴት እያለ ነበረ። ነገር ግን እንደዚህ አይነት ነገር ሲያደርገኝ ምንም ለኔ ርህራሄ አላሳየም። ስትነቂ እግርሽ እንደዚህ ሆኖ ነው ያገኘሽው? ያወቅሽ ነው ይሄን ነገር ያደረገብሽ? አይ መጀመሪያ ራሴ ስነቃ ትንሽ የመጋዘን የሚመስል ነገር ይዞ ነበር እጁ ላይ። መጋዝ እና ይሄን ማድረግ አልፈልግም፣ ግን ላንቺ ሲያንስሽ ነው ይሄን አላመት እያፈቀርኩሽ እንዴት አውቀሽ ነው አንቺ በኔ ላይ መጫወት ፈልገሽ ነው እያለ ነበረ። እና በጣም ቀስ ብሎ ስለሚቆርጠኝ ራሴን ምንም መቋቋም አልቻልኩም። ብዙ ለመንኩት፣ ብዙ ተማጸንኩት፣ ግን ምንም ርህራሄ አልነበረውም ለኔ። እንዴት እየገደለው እንደነበረ እየነገረኝ ምንም መቋቋም አቃተኝ። ፍቅረኛሽ እንዴት እየገደለው እንደነበርም እየነገረሽ ነበር? እየነገረኝ ነበር። በቃ ለሁለታችን ያለው አመለካከት ይሄም ሲያንሳችሁ ነው እያለኝ ነበረ። እሺ ከዚህ በላይ ብዙ አላድክምሽ ሜሮን፣ ግን አንድ ልትተባበረኝ የምትሽው ነገር ካለ እንደው አሁን ያለሽበት ሁኔታ በጣም አስደንግጦሽ ፈርተሽ ሊሆን ይችላል። በእርግጠኝነት ይሄ ጫማ ሰፊ ከፍቅረኛሽ ጋር ከዚህ በፊት በነበረሽ ቆይታ ላይ ምንም አይነት የፍቅር ጥያቄ አላቀረበልሽም? በጭራሽ፣ እውነቴን ነው የምላችሁ፣ በጭራሽ ምንም አይነት ነገር። ልሸኝሽ ይለኛል ጫማ። በእርግጥ ጫማ ብዙ ጊዜ ስሰጠው በጭራሽ ብር አይቀበለኝም። አንድ ቀን ትክሸኛለሽ ነው የሚለኝ። ነገር ግን የፍቅር ጥያቄም ስላላቀረበልኝ እኔ እንደዚህ ይሆናል ብዬ አልገመትኩም ነበረ። እሺ ወይኔ ድሌ፣ ተረጋጊ። እንግዲህ ያው የጠበቅነው ሳይሆን ያልጠበቅነው ሆኖ አግኝተነዋል። ምንም የተጠየቀችው ፍቅር ጥያቄ አልነበረም። ራሱ ጋር ባከረመውና ራሱ ጋር ባቆየው ፍቅር እንግዲህ የማይታወቅ ፍቅር ውስጥ ገብቶ ወንጀሎችን ሊፈጽም ይችላል። የወንጀል ደግሞ አይነት አለው። የሱ በጣም የከፋ ነው። ምክንያቱም እያየነው ያለነው ነገር በጣም ከባድና የሚዘገንን አይነት ነው። ይሄ የጤነኝነት ስሜትም አይመስለኝም። ፍቅር ብቻውን ይሄን ሊያደርግ ስለማይችል ማለት ነው። እንግዲህ ሜሮንን ከዚህ በላይ እዚህ ባለችበት ስቃይ ውስጥ ሆና ብዙም ባናስጨንቃት መልካም ይመስለኛል። እሷን ወደ ሕክምና ቦታ ሄዳ የምትታከምበትን ነገር እናስተካክል። ከዛ በኋላ እንደሚሆን እናደርጋለን ብለን ነው። ሮቤልም እንግዲህ በጣም ስሜታዊ ከመሆኑ የተነሳ ውጪ ነው ያለው። ከሱ ጋር አንዳንድ ጥያቄና መልሶች እየተደረጉ ነው ያሉት። የእውነት በተለይ ያው ሞት ያው ሁላችንም አይቀርም፣ ግን የአሟሟታችን አይነት ይወስነዋል። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን።
ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ህክምናው ያው ታይቶ ደግሞ ቆማ የምትሄድበትን ነገር እናመቻቻለን። ቆይ ተረጋጊ ሃይማኖት፣ ቆይ ተገኝታንኪያት ሰውነት ጋር ገና ናት እኮ ምንም አልሆነችም። አሁን ባለችበት ከማድከም ውጪ እሷን ከማድከም ውጪ ምንም አይፈጠርም። ያው በቃ በህይወት አለች፣ ተገኝታለች። ያው የተገኘችበት ቦታ ጥሩ ባይሆንም በደህና መልኩ ባናገኛት አይዞሽ ሮቤልስ አንድ በላቸው ያለበት ሁኔታ ጥሩ ነው። እሱ ሃይማኖት ሮቤል የት ነው? እሱ ውጪ ነው ያለው። ቆይ እናናገራለን። እያናገሩት ነው እነ ኢሳያስ። ትንሽ ጉዳት ላይ ስለሆነች ነው አሁን የመጀመሪያ ህክምና እርዳታ ነው የተደረገላት ገናና። አይዞሽ ሃይማኖት ወንድሜ አትችልሽ። በቃ ይኸው አሁን ደህና ትሆናለች። መበርታት ነው የሚያስፈልገው። ሜሮን አንቺ ምሽ ጠንክሪ። ሜሮን አይዞሽ። ምን አለኝ እኔማ ምን አለኝ እና ለጠንክር። ያው ፈጣሪ ሁሉን ነገር ያስተካክላል። የሆነው እንዳለ ሆኖ ማለት ነው። እኛም የህክምና እርዳታ እንድታገኙ ከዚህ በተሻለ የተቻለውን ነገር እንሞክራለን። አይዞሽ ነው ማለት እንፈልገው። ስትጠፊብን እንግዲህ 3 ቀን ሙሉ ፈልገን በስንት መከራ ነው የተገኘው። በስልክ ጠፎሽ ሎኬት ተደርጎ ነው ይሄ ቤት ውስጥ የተገኘው ማለት ነው። አድራሻው እዚሁ አፍንጫችን ስር ሆኖ ነው ይሄን ሁሉ ወንጀል ሲፈጽም የነበረው። ታጁ ይባላል ግለሰቡ። ጫማ ሰፊ ነው። እሷንም እንዲያደረጋት ታጁ የተባለው ግለሰብ ነው። ፍቅረኛዋንም ከ8 ቀናት በፊት እንግዲህ ገሎትና በዛ ሌሊት ጥሎት የተገኘው እሱ ስለመሆኑ መረጃዎች እየተቀበልኩ ነበር እኔ ከጀርባ። አሁንም ከሱ ጋር ቆይታዬን አደርጋለሁ። ሃይማኖት እንግዲህ በድንገት ነው ሰምተሽ እየሮጥሽ የመጣሽው፣ አንድ አካባቢም ስለሆናችሁ ጭምር ማለት ነው። ዞሮ እስኪ ከእናንተ ጋር ቆይታ አደርጋለሁ መልሰን። አሁን ሰውየውን ቃሉን ልቀበልና መለሳለሁ። እስከዛ አንቺ ማበርቻት። እሺ አይዞሽ። ያሳዝናል በጣም። እሺ አቶ ታጁ ማለት እንደው በምን ልክ ምን አይነት ሰው ነው? ቆይ ማለት ምን ማለት ነው? እንዴት በዚህ ልክ ሰውን ጨክነ አሰቃቂ በሆነ መልኩ ፍቅረኛዋን ገለህ ድጋሚ ደግሞ እሷን እግሯን ቆርጠ ምን ማለት ነው? ምንድነው ሐሳብ የነበረው? አሁን እንኳን አንተ የማታውቀው ነገር ብዙ ነገር አለ። ምኑን ልወቀው? ማታውቀው ብዙ ነገር አለ እያልኩ እኮ ነው እኮ። ምን ልወቅ ንገረኝ እስኪ። እኔ እሷን ማለት ነው እኔ እሷን ከ11 ዓመት በላይ ነው ስወዳት የኖርኩት ማለት ነው። እያንዳንዷን ነገር ማለት ነው ስከታተላት ምን ስል እኔ ያላረኩት ነገር የለም እኮ። ምን ያላረኩት ነገር የለም? እሷን ለማግኘት ማለት ነው እሷን ለማግኘት እኔ በጣም የብዙ ዓመት ደንበኛ ነች። ብዙ ጊዜ ትመላለሳለች እና በጣም ካየኋት ሰዓት ጀምሮ በጣም ነበር የምወዳት። እሺ እና በቃ ሳያት ሁሌ ጫማ ሰፋለሁ ምናለሁ እና በቃ አብሶ እግሮቿ እንዴት እንደሚያምሩ እግሮቿን ብታያቸው በጣም ነው የሚያምሩት። እና እግሯንም ስለወደድከው ነው ምን የቆረጥክላት? እግሯን ቆርጠህ ልታስቀምጠው ነው? ቅርስ ልታደርገው ነው እኮ? ልመጣልህ እኮ ነው። እኔ በጣም ነው የምወዳት ብያለሁ። ከ11 ዓመት በላይ እኔ እዚህ ሰፈር የታወቁት ጫማ ሰፊ ነኝ እና ከ11 ዓመት በላይ ነው የምወዳት። በዛ ግን ብዙ ጊዜ ነግሬያታለሁ፣ ግን ምንም ልትረዳኝ አልቻለችም። የፍቅር ጥያቄ አቅርበላት ታውቃለህ? አዎ ነግሬያታለሁ እንደምወዳት ብዙ ጊዜ ጠይቃታለሁ። ስለሆነ ታዲያ ከዛ በኋላ በቃ በተደጋጋሚ ከአንድ ሰው ጋር ተጀመረ ከተወሰነ ጊዜ በኋላ ማለት በጣም ነው እና ይመላለሳሉ። በጣም እንቲላታ ምናምን እና እንዴ ሰውዬ ምናምን ብዬ አንድ ቀን እንደውም አስተዋወቀችኝ እሷ ማለት ነው። በቃ ጫማ ምናምን ይዛ መጣ። የፍቅረኛ ጫማ ነው ማለት ነው። ከዛ በኋላ እንደውም እኔ በጣም በቃ ሁሉ ነገር በቃ በጣም የተሰማኝ ማለት ነው። በቃ ፍቅረኛ የሚዘረኛለች ምናምን ብዬ በጣም ከራሴ ጋር በጣም ብዙ ነገር አሰብኩ ማለት ነው። ግን በቃ እሷ በዚህም በዛም ብዬ ልጁን አስተዋወቀችኝ።
ከዛ በኋላ ግን የራሴን እርምጃ መውሰድ እንዳለብኝ ልጁም ኤፍሬም እዛው አካባቢ ነዋሪ ነው ታዋቂ ነው እንዳንተ ማለት ታዋቂ ጫማ ሰፊ ነው እሱም ታዋቂ ነዋሪ ነው እዚህ አካባቢ እኔ በምን አይኑ ራሱ እንዳያት እኮ አላውቅም ምን አይን አለውና በምን አይኑ ራሱ እንዳያት አላውቅም እንዴ እሷም ወዳ ፈቅዳ መስሎኝ ፍቅረኛው ያረጋችው እሱ ብቻ እኮ አይደለም ፈልጎ በመፈላለግ ውስጥ እኮ ነው ፍቅር የሚፈጠረው ገባኛው ግን እሱ በቃ እኔ ከዛ በኋላ ካስታወቀችኝ በኋላ ግን የራሴን እርምጃ መውሰድ እንዳለብኝ ገባኝ ከዛ በኋላ እኔ የራሴን እርምጃ ወሰድኩኝ ማለት ነው በጣም ብዙ ጊዜ ነው እሷን ራሱ ጠይቋት ብዙ ጊዜ ሻይን ጠጣራታለሁ ፍቃደኛ አይደለችም አንዳንድ ነገሮችም ትስራት በቃ ፍቃደኛ አይደለችም ከዛ በኋላ ከዚህ ልጅ ካዩዋት በኋላ ግን በቃ የራሴን እርምጃ ለመውሰድ ተናልኩ ከ8 ቀን በፊት የሟች የኤፍሬምን ሬሳ በአሰቃቂ ሁኔታ እንግዲህ ተገሎና በጅማት በወስፌ አይኑ ተሰፍቶ ነው ያገኛል አይኑ ተጎልጉሎ ወጥቶ ሁለቱም አይኖቹ ይሄን ስታደርግ እንዴት ነው ሊና ራሱ ይፈቀደልህ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይኸውልህ የምታፈቅራት ልጅ ገና ለገና ሰው አፈቀረብኝ ሰው አየብኝ ብለህ ይሄን ግለሰብ አይኑን አውጥተህ ጎልጉል አውጥተህ በአሰቃቂ ሁኔታ ገለህ ጓሮ ቀበርከው። አው ቀብሬዋለሁ እኮ አልኩ ከስራ ወደ ስራ ሲሄድ ነው ከስራ ሲመለስ ነው አግኝተህ ይሄን ሁሉ ጥቃት ያደረስክበት? ሲመለስ ነው ያገኘሁት። ሲመለስ አፍኛ አስገባሁት። ከዛ በኋላ በቃ ያልኩና አረኩት። ደግሞ በቃ ሆነ እኮ እኮ እየሰማኝ ነው። ይሄ እኮ ለፍቅር የተከፈለ ዋጋ ነው። ለፍቅር የተከፈለ ዋጋ? አዎ። ወንጀል እንደሆነ ታውቃለህ? ወንጀልም ቢሆን ግን ለፍቅር ብያርኩት ዋጋ ስለሆነ ይኸውልህ ምንም እኔ የሚሰማኝ ለፍቅር የተከፈለ ዋጋ ኢየሱስ ክርስቶስ የከፈለልን ዋጋ ነው። ፍቅር እንደዛ ነው የሚገለጸው፣ ሰውን በማጥቃት አይደለም። እኔ ስንት ዓመት ሙሉ እንደተሰቃየሁ እኮ እና እግዚአብሔር እንደምናውቀው አንተ እየሰማኝ እኮ የሆነ እንደሆነ እቺ ልጅ ካልፈለገች እኔ ምንም ይሰማኝ አይገባም። በቃ የሆነው ነገር ያደረኩት ማድረግ ያለብኝ ነገር ነው ያደረኩት። እሱን እንደዛ አደረከው። እሺ እቺ ልጅስ የምታፈቅራትን ልጅ እንደዚህ በመጉዳት ነው ማለት ነው ፍቅርን የምትወጣው በቀልህን? ቀሷን ብዙ ጊዜ ደጋግሜ ነግሬያታለሁ። አሁን እኛ ባንደርስ ምንድን ነበር መጨረሻው? እቺ ልጅ ንገረኝ እስኪ። እኔ እኮ አልኩህ በጣም ነው የምወዳት አልኩህ። መጨረሻው ምንድን ነበር የሚሆነው? እንደሱ ገለ ማስቀመጥ እሷን ልብሽን ሰተሽዋል፣ ልብሽን አውጥቼ ቀድጄ ሰፋዋለሁ ነበር ሐሳብ ምንድን ነው? ይሄ ነበር መጨረሻው? ለሷስ ይሄ ነበር ታረጋው? እግሯን በጣም ነው የምወደው ብያለሁ። እግሯንም የተጋኩትም እግሯ ደግሞ በጣም ያማምር ጫማ እየሰራሁላት ነበር እኮ እናንተ ባትደርሱ ማለት ነው። ከስተም የሆኑ ጫማዎች በጣም ያማምር ያለ መልስ ነው የምትመልሰው። እግሯን ቆርጠህ ነው ጫማ የምትሰራላት? በጣም ስለምወዳት ነው አልኩህ። በቃ ይሄ ለፍቅር የተከፈለ ዋጋ ነው እያልኩ ነው። ቆይ ቤተሰብ የለህም ታጁ? ምንድነው ቤተሰቦች የት ነው ያሉት? አሉ እዚሁ ናቸው ያሉት እነሱ። ትዳር ልጅ ምናምን ኖሮ መስራት አታውቅም ከዚህ በፊት? የለኝም። አዎ እዚህ ጊዜ እዚህ ዓመት ከመጣሁ እዚህ በጣም ረጅም ጊዜ ነው ብያለሁ። የሰፈር ሰውም ያውቀኛል። ግን እቺ ልጅ ካየኋት ሰዓት ጀምሮ ግን የጥሩ አልነበርኩም። ለእሷ አመለካከት በጣም ከባድ ነበረ። ከዛ በኋላ ግን ይሄ ልጅ ነው ያሳሳተኝ እንጂ እሷ ላይ እንደዚህ የመጨከን ሀሳቡ ኖሮኛ አልነበረም። ግን ልጁ ማያቸው በቃ እኔ ፊት ይላፋሉ፣ እኔ ፊት ይሳሳቃሉ። በቃ እኔ እንድናደድ ነው ያደረገችኝ የነበረውና አንተ ፊት ማለት እንዴት? አንተ ፊት የት አግኝተው ነው አንተ ፊት የሚላፉ? እኔ ጋር ሲመጡ በቃ ክሽናቸው ምናምን ጥሩ አልነበረም። በቃ
ያሳዩት ነገር ለዚህ ነገር ነው የገፋፋኝ እኔ። ታጁ በአካባቢው ላይ እንግዲህ የታወቅ ጫማ ሰፊ እንደሆንክ የተከበርክም ጭምር ማለት ነው። ብዙ አመት ሰው የሚያውቅ ለሰው በነፃ ሁላ ለአንዳንድ ለተማሪዎችም ጭምር ትሰፋ እንደነበረ ይሄ ሁሉ ነገር አንተን ሲያስከብር ኖሯል። አሁን ግን መጨረሻ መዋረድ መዝቀጥ ነው ይሆናል። አልኩ እኮ ይሄ ለፍቅር የተከፈለ ዋጋ ነው። ስለዚህ ምንም ቢሆን አይቆጨኝም። እንደውም የሰራውላት ጫማ አለ ከስተም ጫማ ስጥልኝ እስከ መጨረሻው ነው። አሁንም ቢሆን እስከ መጨረሻው እንደምወዳት ነው ነገር ጭንቅላቱ ልክ አይመስለኝም ሮቤል። አይምሮ ትክክል እያሰበም አይደለም። በመሰረቱ ትክክል ነው የሚያስበው። እናንተ ትክክል አይመስል ይችላል እንጂ ትክክል ነው የሚያስበው። እየነገርኩህ ያለው ትክክል መሆኑን እሱን በፍርድ ሂደት ታየዋለህ። ምን አይነት ፍርድ ውሳኔ እንደሚያስወስንበት ትክክል ውሳኔ መሆን አለመሆኑ በተከበርክበት የተዋረድክበት ነው። ለሁለተኛ ጊዜ ጭራሽ ልጅቷን ብለህ ጥቃት ስታደርስባት ጭምር። አሁን እቺ ሴት አንተን እንድትወድ ነው ከዚህ በኋላ አንተን ጣልታክ እንድትኖር። ወደደችኝም አወደደችኝም እኔ እስከ መጨረሻው አሁንም እንደምወዳት ነው የምነግርህ። በፈጣሪ ተነስጣሽ ለማንኛውም እዛ ልጅ አንድ ጫማ አለ ብሰጠኝ ደስ ይለኛል። አንተ ነውጣ ስለምን አባ ጫማ ነው የምታወራው? ያዙ ኢሳያስ ዴቦ ነግብ ናግባ። እንግዲህ ልጅቷንም ወደ ሆስፒታል ልከናል። ከፍተኛ የሆነ ሕክምና እንድታገኝ ነው የሚደረግላት ማለት ነው። በአሰቃቂ ሁኔታ ትክክል ባልሆነ ሁኔታ ነው እግሯ ላይ ተቆርጦ በጅማት የተሰፋችው በዛጋ ሴንጢ ማለት ነው። ራሱ ምን አይነት ኢንፌክሽን እንደሚፈጠር መጋዝ ነው እያለችኝ የነበረው ሲቆርጣትም የነበረው ሲሰፋም የነበረው በዛጋ ሴንጢ ነው። ቀደም ሲልም እንግዲህ የሟች ኤፍሬምንም ስናገኘው ጀርባው ስር የተገኘ አንድ ኤግዚቢትነት ነበረ። የወስፌ ማለት ወስፌ የጫማ መስፊያ ወስፌ ተገኝቶ ነበር። ግን ከዚህ ነገር ጋር አያይዘን ልናጣራ አልቻልንም ነበር። አካባቢውን በሙሉ ስንቃኝ እንደከረመን ግን ደግሞ ይሄ ግለሰብ ይሆናል ተብሎ አልጠበቀም። ስናልፍ ስናገድም እኮ አይተነዋል። የሱቅ መደብሮች አሉ። የጫማ ሰፊው ደግሞ የታጁም ሼድ አለ። ምናልባት ልናሳያቸው እንችላለን ከዚህ ስንወጣ። ራሱ ጨልሟል። አሁን ጨልሟል። የሚታይ ከሆነ ዝግም ሆኖ ሊሆን ስለሚችል ዝጉንም ሱቅ ማየት ይቻላል። ከዛ ውጭ ደግሞ ታጁ ማለት የሀዘኑም ሰዓት ላይ አይዟችሁ ሲያጽናና ምን ሲል የነበረ ሰው ነው እና አይናችንም ውስጥ አልገባም። እርግጠኛ ነኝ ካሜራ ላይ ገብቷል፣ ተመልካች ያዩታል ብዬ አስባለሁ። ሜሮን ልትወድቅ አካባቢ ላይ ይዞ ሲያጽናናት አይዞሽ ሲላት የነበረ ሰው ነው እና የአካባቢ ሰው ስለሆነ ያው በእንደዚህ አይነት ሁኔታ እንዳልኳችሁ ነው። አይናችን ስር የተቀመጠን ነገር ነው እንግዲህ ስንዞር እና ስናስስ የነበረው። ብዙ ጠላቶች እየፈለግንላቸው ነበር ማን እንዲህ ያደርጋችሁ ይችላል የሚል፣ ግን እዚሁ አቅራቢያቸው አፍንጫችን ስር ነበር የነበረው። ፋይናሊ ያው ብቻ ይሄንን መስሏል። ሜሮን ይሄንን ነገር ሳትሆን ብንደርስ መልካም ነበረ። ግን ምንም ያገኘናቸው ፍንጮች ስላልነበሩ ብቻ ያው ደህና ትሆናለች ብለን እናስባለን። የተቻለውን ርብርብ ተደርጎ እንግዲህ ጥሩ ሕክምና አግኝታ መልሳ ወደ ማንነቷ ተመልሳ እንግዲህ ከሟች ባል እህት ጋር እህታማቾች ነው የሚመስሉት። አሁን እንዳያቸው በጣም የሚገርም ፍቅር ያላቸው ናቸውና ያቺን ብቸኛ ናት፣ እቺን ሁለቱም ብቻ ለብቻ ቀርተዋል። ምትክ ናቸው ሁለቱም ለየራሳቸው። ወደ ቀድሞ ህይወታቸው ይመለሳሉ ብለን ተስፋ እናደርጋለን። ውድ ቤተሰቦች እንግዲህ ሳትደክሙ ሳትሰለቹ ሳታክቱ እስካሁን ድረስ ከስር እያላችሁ ከኛ እኩል መሮጥ አይጠበቅባቸው። ስክሪን ላይ ራሱ ይህን ሁሉ ሰዓት መቀመጥ በጣም መስዋዕትነት ነው እና ይህ የተከፈለልን መስዋዕትነት የኛ ፍቅር ስላላችሁ ነው፣ የኛ ክብር ስላላችሁ ነው። ያው ክብረት ይስጥልን ማለትን ነው የምንወደው። ልክ እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ ልክ እንደ ከዚህ ቀደሙ አብሮነታችሁን አሳዩን ለማለት እንወዳለን። ሮባ የሚለን ነገር ካለ ይበለንና የዛሬውን በዚሁ እንጨርስ። ከኔ ጋር ግን ቀጣይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ። አዎ እንግዲህ በስተመጨረሻ ምንም ማለት አይቻልም። እንግዲህ ጫማ ሰፊው ሰው ሲሰፋ ተገኘ ነው ሀሳቡ። በጣም በሚያሳዝን ሁኔታ ባልተጠበቀ ሁኔታ ለብዙ አመታት እንግዲህ ወደ 15 ወይም ከዛ በላይ ለሚሆኑ አመታት እዚህ አካባቢ ላይ ጫማ ሲሰፋ የኖረ ብዙ ደንበኞች ያሉት ታጁ የተባለ ግለሰብ እቺን ሴት ሲያፈቅራት ኖሮ ጭራሽ እሱ በሚለው ቋንቋ ለፍቅር የከፈልኩት ዋጋ ነው እያለ ነው የሚለው የሰራውን ወንጀል ማለት ነው። ግን ደግሞ ጫማ በሰፋበት ወስፌ ሰውን እየቀደደ እየሰፋ የሁለት ሰው ህይወት የአንድ ሰው ህይወት ሊያልፍ ይችላል በእጁ። አሁን ደግሞ የሚያፈቅራት ልጅ የሜሮን ህይወት
ሊያልፍ የሚችልበት አጋጣሚዎች ይፈጠሩ ነበር። ግን ደግሞ ጉዳት አድርሶባት ማለት ነው። በጣም ያሳዝናል። ጉዳዩን እኛም ሳናቀው ሳናስተውለው ይሄ ሆኖ መጨረሻው ተገኝቷል። ዞሮ ዞሮ የእሷን ህይወት ለማዳን ችለናል። በተቻለ አቅም ሕክምናም እንድታገኝ የተቻለውን ርብርብ ይደረጋል። በሌላ ታሪክ በሌላ ቪዲዮ እስክንገናኝ ወንድማችሁ ጋዜጠኛ ሮቤል እንዲሁም ወንድማችሁ ጋዜጠኛ ዳዊት ከመላ ባልደረቦቻችን ከጀርባ ሆነን ወደ እናንተ እየተከታተልን ስናደርስም ነበር። በሌላ ታሪክ እስከምንገናኝ ድረስ ቸር ሰንብቱ።